አሁን ዝግጅቱ ተጠናቋል። የቁጥጥር ባለሙያዎች ነን። እንታመጣለ ኤስኦፒ ስታንዳርድ ፕሮሲጀር እና ፕሪስክሪፕሽኖች አራት ምሰሶዎች ወይም ደግሞ መሰረታዊ ነገሮች ላይ ቆመን ቁጥጥር እናደርጋለን። እና ሟላ ይሄ ቀርቶሃል ተባብለን ነው የምንለያየው። የባህል ሕክምና ሲሰጥ እኛ ያው ብቃት አይደለም እናረጋግጠው። ለነበራችሁ ቆይታና ለሰጣችሁን ፊድባክ እናመሰግናለን። ጤና ይስጥልኝ። አዲስ ሚዲያ ኔትወርክ አዲስ አበባ የምግብና መድኃኒት ባለስልጣን ጋር በመተባበር የሚያቀርብላችሁ ፕሮግራማችን ነው። ጤናችን በምንመገበው ምግብ፣ በምንገዛው መድኃኒትና በምንሄድበት የጤና ተቋም ደህንነትና ጥራት ላይ የተመሰረተ ነው። የአዲስ አበባ የምግብና የመድኃኒት ባለስልጣን ደግሞ በተሰጠው ተግባርና ኃላፊነት መሰረት ደህንነቱ የተጠበቀ ምግብ፣ ጤናና ጤና ነክ የሆኑ ምርትና አገልግሎቶች ወደ ህብረተሰቡ እንዲደርስ ይሰራል፣ ይቆጣጠራል። አራት ምሰሶዎች ወይም ደግሞ መሰረታዊ ነገሮች ላይ ቆመን ቁጥጥር እናደርጋለን። አንደኛው የተቋማቶቹ ሆስፒታል ይሁን ሴንተሮች ይሁን ክሊኒኮችም ይሁኑ መድኃኒት ችርቻሮ ድርጅትም ይሁን ፕራክቲሳቸው ምን ይመስላል፣ ተግባራቸው ምን ይመስላል፣ እንዴት ነው የሚተገብሩት። አንድ ሆስፒታል ይሁን ክሊኒክም ይሁን መድኃኒት ችርቻሮ ድርጅት የወሰዱበትን ፍቃድ አለ። ይሄን እንሰራለን ብሎ ወስደዋል። በዛ መሰረት እየሰሩ ነው እየሰሩ አይደለም የሚለውን ፕራክቲሱን እናያለን ማለት ነው። ሌላ መሰረታዊ ነገር ፕሪሚሲስ ነው ወይም ደግሞ የህንፃ ግንባታ የምንለው ማለት ነው። የህንፃ ግንባታ ለምሳሌ አንድ ሆስፒታል የተሰራበት ወይም ደግሞ አንድ ሆስፒታል ፍቃድ ወስዶ ሲሰራ የህንፃ ግንባታው ለሆስፒታል ደረጃውን የጠበቀ ህንፃ ግንባታ አለ ወይ፣ ስታንዳርዱን መሰረት ያደረገ ነው ህንፃውን የተገነባው የሚለውን እናያለን፣ ባለሙያን እናያለን። ይሄ እዚህ ውስጥ አንድ ሆስፒታል ወይም ደግሞ አንድ ተቋም ሊሰራ እዛ ውስጥ ለማገልገል የተቀጠረ ባለሙያ በሙያ ደረጃም በባለሙያ ብዛትም በስታንዳርዱ መሰረት ነው ወይ የሚለውን እናያለን። በዚህ መሰረት ሆስፒታሎች፣ ክሊኒኮች፣ ሴንተሮች፣ መድኃኒት ችርቻሮ ድርጅቶችን እናያለን ማለት ነው። ቁጥጥሩ በዚህ መልክ ቁጥጥር እናደርጋለን። ይህንን ደህንነት ለመጠበቅ ባለስልጣን መስሪያ ቤቱ ምን አይነት ስራዎችን ይሰራል? ዛሬ ከቢሮ ጀምሮ እስከ መስክ ያለውን የቁጥጥር ሂደት አብረን እንቃኛለን። እንግዲህ ማንኛውም የቁጥጥር ስራ ከመጀመሩ በፊት ትኩረት የተሞላበት ዝግጅት ይደረጋል። የትኞቹ ተቋማት ይጎበኛሉ፣ የትኞቹ መስፈርቶችስ ተግባራዊ ይደረጋሉ የሚለው እዚህ ነው የሚወሰኑት። ሰላም አደራችሁ። እኛ እንደምታውቀው የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክቶሬት ስራ ክፍል ነው ይሄ። ስለዚህ አሁን ዛሬ የምንሰራ ይሄ ክፍል ሁለት ቡድን አለ። አንዱ የጤና ተቋማትና ባለሙያዎች ቁጥጥር ቡድን ነው፣ አንዱ ደግሞ የመድኃኒትና ባለሙያዎች ቁጥጥር ቡድን ነው። ስለዚህ ሁለት ቡድን አለን ማለት ነው ዛሬ። ሁለት ቡድን፣ አንዱ የመድኃኒት ቡድን በሲስተር በሪያ ሊድ እየተደረገ መድኃኒት ችርቻሮ ድርጅት ቁጥጥር እናደርጋለን። ሁለተኛ ቡድን የጤና ተቋማትና ባለሙያዎች ቁጥጥር ቡድን በአበባ ተገኝ ነው የሚመራ። ሆስፒታል እናያለን ማለት ነው። ሌላ ሶስተኛ ላይ ከክፍለ ከተማ ጨምረን የባህል ሕክምና አንድ እናያለን ማለት ነው። አሁን ሁለቱ ስምርት እንሄዳለን። ወደ ተቋማቱ ስንሄድ ማድረግ ያለብን አንደኛ
ያው ከዚህ ስንወጣ የስራ ስምሪት አለ። አንድ ባለሙያ የት ሄደ ምን እየሰራ ነው ተብሎ ስለሚታይ ለቁጥጥሩም ስለሚመች እዚህ የመስክ አቴንዳንስ ፈርማችሁ ነው የምትሄዱ ማለት ነው። እዚህ የመስክ አቴንዳንስ ተፈርሞ ከሄደ በኋላ ወደ ተቋሙ ስንሄድ ኢንተሪ ሚቲንግ እናደርጋለን ማለት ነው። የተቋሙ ማናጅመንት ሰብስበን ከየት እንደመጣን መታወቂያችን አሳይተን ባጃችን አሳይተን ከየት እንደመጣን ለምን እንደመጣን በደንብ ገለጻ እናደርጋለን። ሰው አሳይን እንዲያደርጉ እናደርጋለን። ከዛ ስራውን እናያለን ማለት ነው። ይሄ የመድኃኒት ችርቻሮ ቼክ ሊስት ነው። ይሄን ስናይ በአራቱ ፒዎች እናያለን ማለት ነው። ያው መጀመሪያ ፕራክቲሱ ምን ይመስላል ብለን እናያለን። እንዴት ነው ፕራክቲስ እያደረጉ ያሉት ተቋሙ ብለን እናያለን። ሁለተኛ ደግሞ ፕሪሚሲሱ ህንጻው ለዚህ ለመድኃኒት ችርቻሮ ድርጅት ይመጥናል አይመጥንም ብለን እናያለን ማለት ነው። ሶስተኛ ፕሮፌሽናል ባለሙያው እዛ የተቀመጠ ባለሙያ በስታንዳርዱ መሰረት የተቀመጠ ባለሙያ ወይ ብለን እናያለን። አራተኛ ፕሮዳክቱ አንድ መድኃኒት ችርቻሮ ወይም መድኃኒት ቤት ሊሆን ይችላል፣ መድኃኒት መደብር ሊሆን ይችላል። የያዙት ግብአቶች ወይም ደግሞ መድኃኒቶች በደረጃቸው ነው ወይ? መድኃኒቶቹ ደግሞ ኢንቮይስ አላቸው ወይ? ምንጫቸው ይታወቃል ወይ? የሚለውን አቀማመጣቸው ጭምር እናያለን ማለት ነው። ይሄ የተስማማንባቸው ነገሮች ላይ እንፈራረማለን ማለት ነው። ለነሱ ይሄ ጥንካሬ ጎን አላቸው፣ ይሄ ደግሞ መስተካከል ያለበት ነው ብለን ገለጻ ካደረግን በኋላ በወረቀት ደግሞ ተፈራርመን አንዱን ለነሱ እንሰጣለን፣ አንዱን ደግሞ ወደኛ እንደ መረጃ ይዘን እንመጣለን። ከዛ እዚህ ፋይል ይደረጋል። ቀጣይ ስናይ እሱን መሰረት አድርገን እናያለን ማለት ነው። ስለዚህ ይሄ ነው። ስንወጣ ደግሞ እዚህ የመስክ አቴንዳንስ ላይ ሳትፈርሙ እንዳትሄዱ ይሄ ነው። ምናልባት ጥያቄ ካላችሁ ወይም ደግሞ መጨመር አለበት የምትሉ ነገር ካለ ሀሳብ ማንሳት ትችላላችሁ። እድሉ ለእናንተ ሰጥቻለሁ ማለት ነው። አሁን ዛሬ የምንሄደው በሁለት ቲም ነው። ሁለቱም ቲም አንዱ የመድኃኒት ቲም ነው፣ እኔ የመመራው የመድኃኒት ቲም። ከዚህ በፊት ያው ባለሙያው ሲወጣ የሚመደብበት ወይም ደግሞ ኢንስፔክሽን ሊወጣ ሲል የሚፈርማቸው ፎርማቶች አሉ። እነዚህ ፎርማቶች አሳይን በተደረገው መሰረት ፈርመው ነው የሚወጡት ወይም ደግሞ የት እንደሚሄዱ ይነገራቸዋል ማለት ነው። ዛሬ የምንሄደው አንድ መድኃኒት ነው። ከዚህ በፊት የሰራነው ይሄ መድኃኒት ቤት ምን ነበር የሚመስለው? ከዚህ በፊት ሰርተናል። ይሄን ተቋም ምን ነበር የሱ ክፍተት? ቀደም ሲል የነበረውን ክፍተት ደግሞ ድጋሚ እንዲያሻሽሉ ምን ሰጥተናል? ግብረ መልስ ሰጥተናል። ዛሬ ስንሄድ በሰጠናቸው ግብረ መልስ ከዚህ በፊት ባየነው ማስተካከያ ባደረግናቸው ጉዳዮች ላይ ትኩረት አድርገው አስተካክለዋል የሚለውን በተጨማሪ እናያለን ማለት ነው። ከዚህ ከመድረክ እንደተነገረን ተጨማሪ የምንሰራቸው በተደጋጋሚ እየሄድን ያላስተካከሉት ነገር ካለ ባለሙያው በትክክል አዋይ የመድኃኒት አጠቃቀምን ተከትሎ እየሰራ መሆኑንና አለመሆኑን በደንብ የምናይበት አጋጣሚ ስለሆነ ከዚህ ስንወጣ እንግዲህ በደንብ ቼክ ሊስቶቻችንን ይዘን ቼክ ሊስቶች በስታንዳርዱ መሰረት ጋይድ ስለሚያደርገን አዲስም ከሆነ አዲስ በተሰጠው ስታንዳርድ መሰረት በአዲሱ ስታንዳርዱን ተከትሎ እየሰራ ነው የሚለውን ነገር የምናይበት ሁኔታ ይኖራል። ነባርም ከሆነ ቅድም እንዳልኳችሁ ከዚህ በፊት የነበረውን ክፍተትና በሰጠነው ግብረ መልስ መሰረት አይተን ልንሰራ የግድ ይላል። ቀደም ሲል የተሰሩ ቼክ ሊስቶችን መያዝ ያስፈልጋል በእጃችን ማለት ነው። ከዚህ የተሰጠነውን ግብረ መልስ መያዝ ያስፈልገናል። ለማስታወስ ያክል ይዘን የምንሄደው ቼክ ሊስትና እንዳልኳችሁ ዶክመንቱን መያዝ ያስፈልጋል። ያ መድኃኒት ቤት ከዚህ በፊት ምን ነበር የሚመስለው የሚለውን ለማየት ለዚህ ይሄንን ለመጨመር ይፈልጋል። ኢቭን ለሆስፒታልም ይጠቅማል። ሆስፒታልም ስንሄድ ከዚህ በፊት ምን ነበር ያ ሆስፒታል ክፍተቱ እንዲያስተካክል ያደረግናቸው ነገሮች አሉ። እርምጃ ወሰንባቸው ሁኔታዎችም ካሉ አሁን በዛ ደረጃ ነው ወይ አስተካክለው ነው ወይ ዛሬ እየጠበቁ ነው ያለው ያገኘናቸው ምንድነው ያመጡት ውጤትና ምንድነው የሚታየው ለውጥ የሚለውን ነገር ለማየት ያስችለናልና ቀደም ሲል የነበረውንም ቼክ ሊስት መያዝ ጥሩ ነው የሚል ነገር አለኝ። የቁጥጥር ባለሙያዎቹ ወደ መስክ ከመሰማራታቸው በፊት ህጋዊ መታወቂያቸውን፣ የፍተሻ መስፈርቶችን መያዛቸውን ያረጋግጣሉ። ይህ ሂደት ደግሞ ተጠያቂነትና ግልጽነት እንዲሰፍን ያደርጋል። አሁን ዝግጅቱ ተጠናቋል።
ቀጥታ የምንሄደው ወደ ጤና ተቋማትና ወደ ባህል መድኃኒት ቤቶች ነው። የመጀመሪያ መዳረሻችን ወደ አንድ የጤና ተቋም ሲሆን እዚህ ጋም ዋናው ትኩረት የባለሙያዎች ብቃት፣ የመድኃኒቶች አያያዝና የተቋሙ ንጽህና ነው። እሺ እንዴት ናችሁ? አለን ሰላም። ያው እኛ የመጣ ነው ከአዲስ አበባ ምግብ መድኃኒት ባለስልጣን ነው። ያው የቁጥጥር ባለሙያዎች ነን። ከዚህ በፊት እንደምናደርገው ሆስፒታሉን መደበኛ የቁጥጥር ስራ ለመስራት ነው ያው ባለሙያዎቹ ተደራጅተን የመጣ ነው። ያው መደበኛ ቁጥጥር ስራችንን ለማካሄድ ነው። ያው ምናልባት ለቁጥጥር ስራ እንዲያመቸን በየዲፓርትመንቱ ባለሙያ አሳይን ታደርጉልናላችሁ። መጨረሻ ላይም ስራዎችን ከጨረስን በኋላ በተገኙ ክፍተቶች እንዲሁም ደግሞ እናንተ የምታነሱትም ነገር ካለ እንደዚሁ ኤግዚት ሚቲንግ አድርገን የምንለያይ ይሆናል። ፋርማሲው እንደምታዩት አቀማመጡ ለከስተመርም ለባለሙያ የሚመችበት ሁኔታ ነው ያለው። እንደምሊ ቼክ እናደርጋለን። እቺን ኢንቮይስ ታመጣለህ ማለት ነው። በቃ ይሄንን ከዛ በኋላ ምን ታመጣለህ? ኤስኦፒ ስታንዳርድ ፕሮሲጀር እና ፕሪስክሪፕሽኖች እሱን ለአንድ ባለሙያ ላስተላልፍና አንድ ሳምፕል ይሄ ለምሳሌ ሳምፕል ፕሪስክሪፕሽን ነው። ለምሳሌ ከስተመሩ ኢንኬዝ እዚህ መግዛት ባይፈልግ ወይም ደግሞ አንዳንዴ ከዛ ኤንፒኤስ ሪፖርት ማድረግ ነው። ኢመርጀንሲ ፋርማሲ እና ኢመርጀንሲ ላብን ቼክ እና እነዚህ ካልኩሌት ተደርገዋል። ላብስ ኢመርጀንሲ ላብ ይሄው እዚህ በማይኖር ወጣ ስንል ፊት ለፊት ኦኬ እናያቸዋለን። እኔ እነሱ ተጠቅመናቸው ሞኒተሮችም ልክ እንደዛው ዲፊብሪሌተሮችም እንደዛው አሉን። እንደምታያቸው ኢሲጂ ማሽን፣ ሞኒተሮች፣ ኤቭሪቲንግ ፔዳል ደስፒኖች ኤኒዌር አሉ። ዲፊብሪሌተር እና ሪሰስቴሽን ኪቶችን እናያቸው ይቻላል። ሜዲካል ኢንጂነር አላችሁ የራሳችሁ ወይ ሜዲካል 6 አሉ። አይ ቋሚ ቅጥሮች 6 ባዮሜዲካል ኢንጂነሮች ነው የምናገኘው። ኮመን ኬዝ ኦፍ ኢመርጀንሲ ሾክ፣ በርን እነዚህ ላይ የት ነው የሚገኙት? ትራያጅ ስታደርጉ ሲስተም ነው ወይስ ሃርድ ኮፒ ያለ ካርድ ላይ? ኖርማሊ አሁን ሲስተም ነው ሁሉ። እኛ ሃርድ ኮፒ ብዙ ጊዜ የለንም፣ አሁን አቁመናል። ቁጥጥር ስናደርግ እኛ እንደ አዲስ አበባ ምግብ መድኃኒት ባለስልጣን የመንግስትም የግልም ተቋማቶችን ቁጥጥር እናደርጋለን። የዚህ ቁጥጥር ዋና ጠቀሜታ የዜጎችን ሕይወት መታደግ ነው። ጊዜው ያለፈበት መድኃኒት ወይም ደግሞ ቸልተኛ በሆነ ባለሙያ የሚሰጥ ሕክምና ደግሞ የሚያስከትለው ጉዳት ከባድ ነው። ሰላም ከአዲስ አበባ ምግብ መድኃኒት ባለስልጣን ነው የመጣ ነው። ቁጥጥር ለመስራት ነው የመጣ ነው ዛሬ። በዚህ ቼክ ሊስት መሰረት ቁጥጥር እንሰራለን። ያለውን ጋፕ ደግሞ መጨረሻ ላይ እነግራለን ማለት ነው። እዚህ ዳታ ዘሆል የሰውየውን እንትን እንወስዳለን። የታዘዘለት መድኃኒት አወሳሰዱ፣ ለምሳሌ ይሄ የዘንድሮ ነው። የ2018 ህሙማን መመዝገቢያ ይላል። የታመመበትን ቀን፣ የመጣበትን ቀን፣ እድሜው ስንት ነው፣ ጾታው ምንድን ነው፣ የት ነው አድራሻው፣ ስልክ ቁጥሩ፣ ህመሙ አይነት ምንድን ነው፣ የአወሳሰዱ ምንድን ነው፣ የሚጠጣ ነው፣ መታሻ ነው፣ ምናምን ነው። ይሄ ደግሞ መቼ ነው የሚወሰደው፣ እንዴት ነው የሚወሰደው፣ ጠዋት ማታ፣ በቀን 2 ጊዜ፣ በቀን 3 ጊዜ፣ የሚጠጣም ከሆነ እንደዚህ በ2 ጊዜ ወይም 1 ጊዜ የሚታሽበት ቅድም ያልኩ ከሆነ በቀን 1 ጊዜ መታሸት አለበት የሚለውን ዳታ እዚቹ ላይ ነው የምናጣቅሉ። እኔም እፈርማለሁ፣ ሐኪሙ ታካሚውም ይፈርማል። ይሄ ዘይት ማውጫ ነው።
በዚህ ይጨመራል። ዘይቱ በዚህ ይመጣል እና እንደዚህ አይነት ነገሮች አሉን። የፐልስ መለኪያ አለኝ። ሰው ሲመጣ የልብ ትርታው ስንት ነው በደቂቃ የሚመታው የሚለው ነገር ዳታ ኮሌክት እናደርጋለን። መጀመሪያ ፕሬሸር ሊኖርበት ይችላል፣ ልብ ደግሞ ችግር ሊኖርበት ይችላል። ቶሎ ቶሎ የሚመታበት ጊዜ አለ ልብ። እነሱ ነገሮች ቼክ አድርገን ነው መድኃኒትን በተገቢው መልኩ ለሱ የሚሆነውን የምንሰጠው። በሽታ ስላለው እንዴት ነው የምትለዩት? እንግዲህ በሲስተም ነው በሲምፕተም እሱ በሚናገረው ነገር እንወስዳለን። የባህል ሕክምና ሲሰጥ እኛ ያው ብቃት አይደለም የምናረጋግጠው፣ ምዝገባ ነው የምናደርገው። ምዝገባ ብናደርግም ዝም ብለን አናይም። እነዛን ቤቱ ምን ይመስላል፣ ሰዎቹስ ያው የባህል ሐኪም ናቸው አይደለም የሚለውን እናረጋግጣለን። መስፈርቶች አሉ። በመስፈርቱ መሰረት ለነሱም ስንሰጥ ሰጥተን አንቶ ከተማውን የሚመጥን የባህል ሕክምና እንዲፈጠር ለማድረግ ጥረት እያደረግን ነው። በዚህ ቁጥጥር አማካኝነት አንደኛ ጊዜው ያለፈባቸው መድኃኒቶች እንዲወገዱ ይደረጋል። ሁለተኛ ህገወጥና አደገኛ የሆኑ የባህል መድኃኒቶች እንዳይሰራጩ ያደርጋል። በሶስተኛም ደረጃ የጤና ተቋማት የተቀመጠውን መስፈርት አሟልተው እንዲሰሩ ያደርጋል። እሺ እንዴት ቆያችሁ? ያው ጠዋት ወደ ስራ ስንገባ ወደ ቁጥጥር ስራው ስንገባ እዚህ ላይ ያው መግቢያ አድርገናል። ስለዚህ እያንዳንዳችን ያው እዚህ የመጣን ባለሙያዎች በየዲፓርትመንት ገብተን እያንዳንዱን ለማየት ሞክረናል። የቁጥጥር ስራውን አካሂደናል። እኛ ጨርሰናል። ያለን ፊድባክ እንትን እንልካለን። እዚች ላይ ፈርማችሁ ማተብ ታደርጋላችሁ። እሺ ቴንኪው፣ እናመሰግናለን። እኔም በጣም አመሰግናለሁ። ታዲያ ጉድለት በተገኘባቸው ተቋማት ላይ ምን አይነት እርምጃዎች ይወሰዳሉ? ባለስልጣኑ እንደ ጥፋቱ ክብደት ማስተካከያ ይሰጣል፣ እርምጃም ይወስዳል። ይህን ቁጥጥር ካረግን በኋላ መጀመሪያ ስራችን የማገዝ፣ የማረም፣ የማስተማር፣ የማሳየት ስራ ነው የምንሰራው ማለት ነው። በተደጋጋሚ እኛ ደግፌኖ መክሬኖ ሰፖርት አድርገን የማይማሩና መተግበር ፈቃደኛ ያልሆኑ ተቋማቶች ላይ ደግሞ የእርምት እርምጃ እንወስዳለን ማለት ነው። እንድሮ እስካሁን ማለት ነው ወደ 121 ተቋማቶች ላይ እርምጃ ወስደናል። ከዚህ ውስጥ 91 የጤና ተቋማቶች ላይ እርምጃ ወስደናል። 91ዱ 59ኙ የጽሁፍ ማስጠንቀቂያ ነው። 32ቱ ደግሞ የእገዳ ተቋማቶቹ ለጊዜው እንዲታገዱ ተደርጓል ማለት ነው። ከዚህ ውስጥ 28 መድኃኒት ችርቻሮ ላይ እርምጃ ተወስዷል። ከዚህ ውስጥ 16ቱ የጽሁፍ ማስጠንቀቂያ ነው። 12ቱ ደግሞ የእገዳ እርምጃ ወይም ደግሞ ታሽጎ እንዲቆዩ ለጊዜው እርምጃ ተወስዷል ማለት ነው። ባህል ሕክምና ላይ 2 ታሽጎ እንዲቆዩ ተደርጓል። በአጠቃላይ ይሄ እርምጃ ተወስዷል ማለት ነው። በአጠቃላይ 1114 ተቋማቶችን ቁጥጥር አድርገናል። ከዚህ ውስጥ የጤና ተቋማቶች 709 ጤና ተቋማቶችን ቁጥጥር አድርገናል። 705 ደግሞ የመድኃኒት ችርቻሮ ድርጅቶችን ቁጥጥር አድርገናል። ወደ 105 ባህል ሕክምናም ቁጥጥር አድርገናል። ባለሙያ 6669 ባለሙያ ብዛት ቁጥጥር ተደርጓል ማለት ነው። ያበረታታናል። ያላሟላውን ነገር ለማሟላት እንነሳሳለን። አንድ የሚቆጣጠረን አካል አለ። ቁጥጥር ብቻ ሳይሆን ድጋፍም ያደርጋሉ፣ ስልጠናም ይሰጡናል። በጣም ብዙ ነገር ነው የሚረዱን። ስለዚህ እነሱን እኛ በእንትን ነው የምንቀበላቸው። ሰው ማየት መጥቶ ማየት በጣም ጥሩ ነው። ድጋፍም እያደረጉ ነው፣ ስልጠናም ይሰጡናል። ለእድገታችን ይጠቅማል። ሱፐርቪዥን
ይሄን አሟላ፣ ይሄ ቀርቶሃል ተባብለን ነው የምንለያየው። እናንተም እኛ እንድናድግ እኛም ደግሞ እናንተን ሀሳብ ወስደን ደግሞ እኛም እንድንሰራ ነው የሚያደርገንና እኔ አፕሪሼት አድርጌያለሁ። እንግዲህ የስታንዳርድ ኢሹ ሁልጊዜም ኮምፕሮማይዝ መደረግ እንደሌለበት እናምናለን። የጤና ተቋማት ከፕሪሚሱ፣ ከፕሮዳክቱ፣ ከፕሮፌሽናልስ እና ከፕራክቲሱ አንጻር ኮምፕሮማይዝ እንደማይደረጉ እናውቃለን። ለዚህም ብለን ሁሌም በራሳችንም እንደዚሁ እንደናንተ ተቆጣጣሪዎች መጥተው በሚሰሩበት ጊዜ እንደዚህ አይነት ክፍተቶችን እያረምን ወደ ስታንዳርዱ ጠጋ እያልን ነው እየመጣን ያለ ነው። ከባለፈው ኢንስፔክሽን ብዙዎቹን ነገሮች አስተካክለን አሁን ያያችሁት ደረጃ ላይ ተደርሷል። ወደፊትም እያስተካክልን እንሄዳለን። እናንተንም እንደዚሁ ላመሰግናችሁ እወዳለሁ። የአዲስ አበባ ምግብና መድኃኒት አስተዳደር ባለስልጣን በየጊዜው ሬጉላርም ሆነ የድንገተኛ ኢንስፔክሽኖችን ያካሂዳል። እነዚህ ሁሉ እኛን እያስተባሩን እያበቁን ይሄዳሉ። ወደፊትም እንደዚህ አይነት ግንኙነቶች እንዲኖሩ እንፈልጋለን። ስለዚህ ለነበራችሁ ቆይታና ለሰጣችሁን ፊድባክ እናመሰግናለን። በሚቀጥለው ስትመጡ ደግሞ አንድ ስቴፕ ከፍ ብለን እንጠብቃችኋለን ብዬ አምናለሁ። በጣም አመሰግናለሁ ለቆይታችሁ። ጠንካራ ቁጥጥር ስርዓት ደግሞ የሚዘረጋ በአንድ ተቋም ብቻ አይደለም። አሁን እንደኛ ተቋም የቁጥጥር ፎረም ብለን ከማዕከል እስከ ወረዳ ድረስ እስከ ቀበሌ እስከ ቀጠና ድረስ ተዘርግቷል። እነዚህ የቁጥጥር ፎረም ተብሎ የተደራጁት ማህበረሰቡ ነው። ማህበረሰቡ አካባቢያቸው ያለው ሕክምና ስህተት ካለ በተለያየ ችግር ማህበረሰቡን የሚገጥማቸው ችግር ካለ ወደኛ በ8864 ሪፖርት ያደርጋሉ፣ በአካል ሪፖርት ያደርጋሉ። የቁጥጥሩ አካል ናቸው ማለት ነው። በዚሁ መሰረት ሰፊው ማህበረሰብ የቁጥጥሩ አካል ከሆነ የቁጥጥር ስርዓቱ ጠንካራ ይሆናል። ቁጥጥር ስርዓቱ ጠንካራ ከሆነ ደግሞ የሕክምና አገልግሎቱ ደረጃውን የጠበቀ ኳሊቲ ያለው የሕክምና አገልግሎት ይሰጣል። ደህንነቱና ፈዋሽነቱ የተረጋገጠ መድኃኒት አቅርቦትና ስርጭት ይፈጠራል። ይሄ ሲፈጠር ደግሞ ማህበረሰቡ በቀላሉ ቢታመሙ ታክሞ ይድናሉ ማለት ነው። በአጠቃላይ ይሄ ቁጥጥር ስርዓት መሬት እንዲይዝ የአንድ ተቋም ብቻ አይደለም ማለት ነው። ሰፊው ማህበረሰብ የቁጥጥሩ አካል መሆን አለበት ማለት ነው። በንቃት ባለበት ችግር ከገጠማቸው ወይም ደግሞ ካዩ ሌላን ሲገጥም ካዩ በ8864 በመደወል ጥቆማ መስጠት ይቻላል። ወይም ደግሞ በአካባቢያቸው ያሉ የኛ ቅርንጫፎች በአካልም ጥቆማ ማቅረብ ይቻላል፣ ቅሬታ ማቅረብ ይቻላል። ይህ ቁጥጥር የሕዝብን ጤና ለማስጠበቅ የሚደረግ ስራ ሲሆን ተቋማት ደንብን አክብረው እንዲሰሩ፣ ህብረተሰቡ ደግሞ ጥቆማ በመስጠት እንዲተባበር መልእክታችን ነው። ሰላም።